ከሪያ የአረብ ኢሚሬት ተላላኪ ናት ተብላ ነው ሌቭል የተደረገችው ሂጃብ ማለት ነው ሂጃብም ታደርጋለች ተብሎ ነው በሚዲያ እኮ ያየህ ነው ምንድነው እንግዲህ ቪዲዮዎቹ እዚህ መሃል ላይ ብንለቃቸው ጥሩ ነውና ለቃቀመን በሚዲያዎቹም ይሄን ማስጮህ ተጀመረ የአረብ ኢሚሬት ተላላኪ ነው የአረቦች ኖት ኢሚሬት የአረቦች ተላላኪ ናት አሁን ግን እነሱ ናቸው የግብጽ ምናምን ተላላኪ ነው ሀገርም ለማፍረስ እየመጡ ነው which logically ማለት ነው ከሪያ አንድ ይሄ ነው ቀድሞ ኤቪደንስ የሌለ ምናምን ተለጠፈባት በሃይማኖቷ ከዛ ሌላውስ ፓርቲው ይሰበስባል ማዕከላዊ ኮሚቴ ምናምን ይወስናል መባረር ከሆነ ምናምን ዝም ብሎ በተራ ስብሰባ ተባረሻል ተብላ እኮ ነው እንትን ከፓርቲው አሰራር ውጭ እኮ ነው ሌሎች ግን ማአት ወንጀል የሰሩ በሙስና ብዙ ግን ተመልሰው ወደ ፓርቲው ገብተዋል ይሄም ከኬሪያ አልፎ ለኬሪያ ልጆችን እንዳትመጡ ወደፊት ወደዚህ እንዳትመጡ ማድረግ አሁን ኬሪያን የስክሪን ሴቨር ኢሜጅ ተደርጎ በሙስሊሙ በሂጃቧን እየሸቀጡ ነበር ኢትዮጵያ ውስጥም አሁንም እዛ ሲመጡም ተመሳሳይ በሂጃቡን እንደ ብዙሃነት ያስተናገዱ እንደሆነ የእምነት እኩልነት እንዳለ this political ንግድ ነው በዛች ሂጃብ አሁንም እነዚህ ልጆች ምስሉ አይቶ ከሆነ ብዙ እንትን ይላል ከሂጃቧ ጋር መሰሪያ ይዛ ወንድ ትመስላለች የመጀመሪያ መልኳ ቀይ ልጅ አለች ከላይ ያለች እሷ ናት አሁን ወደ ወንድ ነው የተቀየረ አያት የመጀመሪያ መልኳ አሁን የቅርብ ትግል ነው አሁን በዚህ አምና በሁለት ዓመት በፊት የነበረ ሂጃቧን አርጋ ሞትን የከፈሉም አሉዛና አሁን ጦርነት ላይ ሂጃባቸው አርጋችሁ ተዋጉ ብለው እንዲታገሉ አድርገው ትምርት ላይ ሲመጡ እነዛ ልጆች ሰላም ሆኖ ከነ ሂጃባቸው ሊማሩ ሲመጡ ግን ከነ ሂጃባቸው አትማሩ ምን ማለት ነው ብለህ ነው መጠየቅ ያለው ምናልባት የትምርት ቤቱ የዩኒፎርም ደንብ ነው ምናምን ቢባልስ አይደለም how could it be አክሱምን የተለየ ደንብ የተለየ ምናምን ዲኖራትም አይችልም ከትምህርት ሚኒስትሪ የመጣ ምንም ደንብ የለ አዲስ የለ ያ ምናቀው 2003 የወጣ አገር አቀፍ መምሪያ ነው ያለው ዛዮኒዝም እንደማ አሁን በቅርብ እኮ ሁላ ኒቃብ ሁላ እኮ ሊፈቀድ ምናምን የሚፈቅዱ ዩኒቨርሲቲዎች እኮ አሉ እያየን እኮ ተውና ሂጃብ ተራ ኖርማል እንትን ሂጃብን እንትን ካውንተር ዲፌንድ ለማድረግ በቅርብ ክርስቲያኖችን እንትን አርጋችሁ ነው ጋቢ ለብሳችሁ ነው ብለው አክሱም ውስጥ ማለት ነው ከዛ እናንተ ሂጃብ የምትለብሱ ከሆነ እነዛም ነጠላና ጋቢ ለብሰው ይመጣሉ ብለው በእልህ ጋቢና ነጠላ አልብሰው እንዲገቡ አደረጉ ከዛ ምን ይመጣል ሁላችሁ ሂጃባችሁን አውልቁና ባዶዋችሁ ተማሩ ለማለት ነው ዛት ገቢ የልጫወታ ይህ መጽሐፍ አክሱም ከተማ ውስጥ ይዞ የተገኘ እርምጃ ይወሰድበታል የሚል ወይም ደግሞ ይለቀማል ከተማ ውስጥ ይለቀማል የሚል ኦነታም ሰምተናል ሙስሊም አረብ ነው ብሎ በሂደት እስልምና ስለተቀበል ይሄ ኢትዮጵያዊ አይደለም ወይም በዛን ጊዜ ትግራዊ አይደለም የመናዊ ነው የሚል ፖለቲካው ማንነት ተጭኖባል ቆይቷል ለዘመናት በመንድነው ልክ እንደማንም እምነቱ መጥቶ እስልምና ስለተቀበለ ነው አረባዊ የመናዊ ነው የተባለው እንጂ ከየመን መጥቶ አይደለም እንደሚሉት ከየመን ፈልሶ የመጣ የለም ውድ to the reverse ነው የእስላም ሀገር ዋርካ አብርሃምን 50,000 ሰራዊት ይዞ የመን ነጅራን ክርስቲያን ለማዳን ሄደ እዛ ተሰዶ ቀረ ፐርሺያኖች ኢራኖች ሲስፋፉ ሮማን አሸንፈው ቀይ ባህር ነጥቀው ምናምን አክሱምን ዝገዳም ሆነች በምሩክ የነበሩ እዛ ቀሩ አሁን አረብ ጥቁር አረብ የምታየው ይሄ አብሲናዊ ነው በሰን ጊዜ ሄደ ወደዚህ የመጣ አይደል በስ ሲቪላይዜሽንም ባይ ኔቸር ብዙ መልቲካልቸራል ቴሪቶሪያል እንትንም ሰፊ ስለነበር በዛን ጊዜ በሳቢያን ጊዜ አክሱምም ቀይ ባህርም ሳም ፓርት ኦፍ የመን አንድ ግዛት ነው አንድ ሀገር ነበር ሲፈልጉ ያ ስልጣኔ ለማግዘፍ ሲፈልግ እስከ የመን እና ጀዳ የኛ ነበር ይላል አይደል ኦኬ ለራስ ፍላጎት ሲሆን እንደገና አይቆርሰውና የመንን መጤ ያረጋዋል እንደገና የሆነ ታሪክ ላይ እንደገና በጣም ይሄ ነው ዲኮንስትራክት መደረግ አለበት ብለ የመኑ ቆርጦ አንተ ከየመን የመጣ ነው ደብል ስታንዳርድ እና ታሪካችን እንደዚህ ነው ሊጮቆነ ሲፈልግ የመንን ይቆርጣትና አክሱምን አንድ ቀበሌ ያደርጋታል which is በጣም ኢምፓየር የነበረ ግዛት አክሱምን ያቺ ገዳምን አጥሮ አንድ ቀበሌ ያደርጋትና ከዛ በመለሰ ያለው አንተ የመናዊ ነህ ይላል
እስካሁን ግን ቤተ እስራኤሎች አክሱም ውስጥ እንዳሉ ታውቃለህ። አረባዊ ግን አክሱም ውስጥ የለም። አይሁዶች አሉ ቤተ እስራኤል ላይ ከነ እምነታቸው ይዘው እስካሁን አክሱም ኑሯቸውን እየኖሩ ጎንደር አሉ ምን አሉ ታውቃለህ። ፈላሻዎች አረቦች ብሎ አይደንቲፋይ የሚያደርገው ግን የለም በካልቸር በእምነት ምናምን ነው። ይሄ ነው አንዱ ትልቁ ችግር የነበረው ያለውም እየቀጠለ ያለው። የተወደዳችሁ ተመልካቾቻችን ዘይተነገሩ ሐቅታት ዘይዛሪ ንባዓት ያልተነገሩ እውነታዎች የሚለው የመሐመድ ንጉስ ኢብራሂም መጽሐፍ እንግዲህ የህዳር ውስጥ እንግዲህ በቅርቡ ይመረቃል። ይህ መጽሐፍ በዚሁ በትግርኛ ቋንቋ ይመረቃል። ወደፊት በአማርኛና በእንግሊዝኛ እየተሰራ እንደሆነም እናውቃለን። ይሄ በዋናነት ትኩረት አድርጎ ያለው በትግራይ ሙስሊሞች የረጅም ዓመታት እውነታዎቹ ያለባቸው ጭቆናና ትርክት የፖለቲካ ትርክት ላይ ትኩረት አድርጎ የተሰራ መጽሐፍ ነው። ይህ መጽሐፍ አክሱም ከተማ ውስጥ ይዞ የተገኘ እርምጃ ይወሰድበታል የሚል ወይም ደግሞ ይለቀማል ከተማ ውስጥ ይለቀማል የሚል እውነታም ሰምተናል። የተለያዩ እውነታዎችን ከተለያዩ አቅጣጫዎች ደርሶናል። የሆነ ሆኖ ቋንቋን የምታውቁ መጽሐፉን አግኝታችሁ ብታነቡ እውነታውን ትረዳላችሁ። በአማርኛ ደግሞ እንድናነበው በቅርቡ እንደሚመጣ ተስፋ እናደርጋለን። ከመሐመድ ንጉስ ኢብራሂም ጋር የሚኖረን ቆይታ ለጊዜው በዚሁ ይጠናቀቃል። በቀጣይነት የምናወራውን ነገር የኖር ነው መሆን አለበት ከስክሪን በስተጀርባ። አሁን ይህንን ያነሳው ለመሰለ ያ ሰው በጣም እስላሚክ ኮንቴንት ነው የሚሰራው በሌላው በሆኑ ሰዎች ጋር በጣም የተከበረ ሰው ነው ምናምን ነገር መቶ እናት እንዲት ሆን እንደዛ ብቻ አይደለም ያለኝ የኋላ ህይወቱን ያሳያል። አዎ ከስክሪን በስተጀርባ ያለ ማንነቱን ነው የሚያሳየው። ስሜቱን ሪፍሌክት እያደረገ እንደሆነ ያሳያል። አዎ እና እንደዛ ብሎ እሱም ብቻ አይደለም ብዙ ነገር ብሎኛል። ግን እኔ በዚህ ጉዳይ ላይ ቪዲዮ ሰርቻለሁ። ቪዲዮ ሲሰራ ግን ስም አልጠቀስኩም። የሆነ ሰውም ብዬ አይደለም እንትን ያልኩት። ጀነራሊ ግን እንደዚህ አይነት ሰዎች አላችሁ በሚል ቪዲዮ ሰርቻለሁ። የሚመለከተው ግልባጭ ወደሱ ይጽፋል። ያውቃል እሱ ራሱ ያለኝ እሱ ስለሆነ ይገባዋል። እንደዛ ብሎ መጥቶኝ ሲሳደብ ወላሂ እኔ ነዝሮኛል። በቃ ንዝር ነው ያለኝ። በጣም ነው የደነገጥኩት። ማለት እንዴት ከዛ ወጣሁኝ። ተመልሼም ገብቻ ያዋለሁ እንደዛው ነው የሚለው። ከዛ አካውንቱን ገብቻ ያዋለሁ እሱ ራሱ ነው። በጣም ነው ግራ የገባኝ። በሰዓቱ ቪዲዮ አልሰራሁም። አድሬ ጠዋት ከሱብሒ በኋላ ነው ቪዲዮ የሰራሁት። በጣም ተረጋግቼ ማለት ነው። እና ከስክሪን በስተጀርባ ያለን ማንነት መፈተሽ አለብን ያልኩት ለዛ ነው። ይሄ እናት እንዲቱም ብሎ የሚሳደበው ግን እስላማዊ ቪዲዮ የሚሰራው ሰውዬ ከስክሪን በስተጀርባ ያለው ማንነት ሌላ ነው። የጨቀየ ማንነት አለው። ራሳችንን መፈተሽ አለብን። ምንም ጥያቄ የለው። ራሳችንን መፈተሽ አለብን። አንድ ሰው ለትዳር ዝግጁ ሳይሆን መጠናናት የለበትም። ተግባባን አይደለ? የዛሬ 2 ዓመት 3 ዓመት ሊያገባ ለምንድን ነው 3 ዓመት ሙሉ ምን ነው የምታጠናው? እቅዱ 3 ዓመት ሆኖ ማለት ነው። አዎ ያውቃል እኮ ዛሬ ነገ እንደማያገባ ያውቃል። የዛሬ 2 ወር እንደማያገባ ያውቃል። መጠናናት ምንድን ነው? ገብቶሃል አይደለ? 2 ዓመት እሷ ምንም ሐራም ሳይሰራ ከእሷ ጋር 3 ዓመት 2 ዓመት እንደማይቆይም ያውቃል። ምንም እርግጠኛ ነው። ግን 3 ዓመት 2 ዓመት ተጠናንቶ በፐርሰንት ብታስቀምጠው 80% አይጋባም። በፐርሰንት ብታስቀምጠው። በነገራችን ላይ ከትዳር በፊት ሐራም ላይ የተገናኙ ወንድና ሴቶች እኔ በህይወት ካየሁት ከሰማሁት ትዳር አይገራላቸውም ሁለቱ። አንዱ የመጠናነት ትልቁ ፊትና አንዱ ይሄ ነው። እና 6 ዓመት 5 ዓመት ተጠናንቶ ለምሳሌ ዩኒቨርሲቲ ሲገቡ ይተዋወቃሉ። ዩኒቨርሲቲ ውስጥ ተጠናንተው ምናምን ሲወጡም ምንድነው በቃ ስራ ይዘን ምናምን ትንሽ ሰራርተን 1-5 ዓመት ሰራርተን 10 ዓመት ተጠናንተዋል እነዚህ ልጆች። ምናቸው ነው የሚጠናኑት? እሱን እኮ ነው የምልህ። ገብቶሃል አይደለ? ሌላው እንደሚሆነው ወይንስ ደግሞ በነገራቶች ላይ ኤክስፒሪየንስ ሆኜ ላግባ ይላል ሌላው ኩፋሩ ሌላው ሙስሊም ያልሆነው ማህበረሰብ ማለት ማላቀውን እንትን ዝም ብዬ አልገባም
አንዷን ይዤ ምናምን ነገር ኤክስፒሪየንስድ መሆን አለብኝ ብሎ ብዙ ጊዜ ሰማችኋለሁ ሚዲያ ላይ ወጥተው ሲያወሩ ማለት ነው። ሙስሊሙ ጋር ይሄ ነገር የለም። በመጀመሪያ ደረጃ አንድ ሰው ለትዳር ቁርጠኛ ካልሆነ መጠናናት የሚባለው ነገር ውስጥ መግባት የለበትም። መጠናናት ሲባል ደግሞ አላህ ስብሓነሁ ወተዓላ እንዲያገራለት ዱዓ አድርጉ፣ ቤተሰቦችን ዱዓ አስደርጉ። እኔ ባለኝ ልምድ ነው የምነግርህ። ዱዓ አስደርጎ ቁርጠኛ ሆኑ፣ ሰበቦችን አድርሶ ነው። በነገራችን ላይ ማለት ተወኩል ከሰበብ በኋላ ነው አይደለ? ዝም ብለህ እንትን አትልም። ሰበቦችን አድርሶ ከዛ በኋላ ግን ትሆናለች ብሎ ያሰባት ሴት ካገኘ በመጀመሪያ ደረጃ አሁን ላይ ነገራቶች እኮ በጣም ተሻሽለዋል። እኛ ነን እንጂ የሐራም መንገዱ የቀለለን፣ ወላሂ በጣም ተሻሽለዋል። ለምሳሌ ልንገርህ፣ እኔ አንዲትን ሴት መረጥኩኝ፣ አየኋት፣ ወደድኳት ማለት ከጀርባ እኮ ስለ እሷ ማጥናት ይችላለሁ። ስለ ቤተሰቧ ማጥናት፣ ስለ ቤተሰቧ ባክግራውንድ ማለት ስለ እናቷ ስለ አባቷ ቀላል ነው ማወቁ። ማለት እንትን ነው፣ ቤዚክ የሆነ ነገር ነው። ስለ ቤተሰቧ ማወቅ አለብህ። ምክንያቱም አንድን ሴት ስታገባ ቤተሰቧንም አንድ ላይ ነው የምታገባ ማለት ትኗኗራለህ። ልጅቷ አክላቋ ጥሩ ነው ምናምን፣ ከዛ ቤተሰቧ ደግሞ ሌላ ዓለም ውስጥ ያለ ከሆነ አይሆንም። ስለዚህ ቤተሰቧንም ያጠናል በደንብ ገብቷል። ከዛ በኋላ ስለ እሷም መጀመሪያ ስልክ ተቀብለህ ምናምን አይደለም እሷን ማጥናት። እሷን የምታጠናበት ጓደኞቿ ይኖራሉ። በነገራችን ላይ በሐላል ነገር ላይ የሚያግዙ ብዙ ሰዎች አሉ። ወንድም ሊኖራት ይችላል። እንዲሁም ደግሞ ሌላም ሰው ብቻ አንተ ሐላል ነገር ላይ ሊተባበርህ የሚችል ሰው አይጠፋም። በነገራችን ላይ ይሁማ ብዙ ኸይር ነገሮች አሉት። እኛ የሐራም እንትኖችን ብቻ አይደለም ማየት ያለብን። ሰው የዚችን ልጅ ባክግራውንዷን ካየ ካጠና እንደው እኔ ሌላ ነገሩን ለአላህ ይተው፣ እሱ በቻለው አቅም ማወቅ ያለበትን መጠየቅ ያለበትን ነገር ከጠየቀ ተግባባን። ስለ አኽላቋ ከጠየቀ በነገራችን ላይ እኮ 5 ዓመትን ብታጠናት ማለት ነው ሴት ልጅ 5 ዓመት አይደለም 10 20 ዓመት እንኳን የሆነ ማታቃት ነገር ይኖራል። ተግባባን አይደለ? ግን አንድ ሰው ልጅ በቃ ማግባት የፈለጋትን ሴት ማወቅ ያለበትን እንትን 2 ዓመት ምናምን ከሷ ጋር በመጀናጀን አይደለም የምታውቀው። ገባና ከጓደኞቿ ሊሆን ይችላል፣ ከወንድሞቿ ሊሆን ይችላል። ብዙ ሰዎች አሉ፣ ዙሪያ ላይ ካሉ ሰዎች መረጃ መሰብሰብ ትችላለህ። ከዛ በኋላ ግን እሷን ማየት የሚፈቀድልህ ነው አዝም ስታረግ ማለት ነው። የመጨረሻ ውሳኔ ላይ ስትደርስ እሷን ማየት ይፈቀድልሃል። ሸሪዓ ያስቀመጠ ነገር ነው። ተግባባን አይደል? በዚህ መንገድ መሄድ እንችላለን። እኛ ግዴታ ከእሷ ጋር እየተደዋወልክ ቀጥረሃት በመጀናጀናናት የሚባለው ነገር ጥሩ ነው አይደለም። ትክክለኛው መጠናናት ገብቷል። ለምን እንደሆነ ታውቃለህ? በመጠናናት ውስጥ የሚጎዱት ሴቶች ናቸው። የሚጎዱት እነሱ ናቸው ማለት በዚህ መጠናናት 2 ዓመት 3 ዓመት ተጠናናን ብሎ አብረው ሲቆዩ ብዙ ነገራቸውን ያጣሉ። ማዕሲያው ሁለቱም ሼር የሚያደርጉት ነገር ነው። ሴቱም ወንዱም ዝሙት ላይ ሲወድቁ ማዕሲያ እኩል ነው። ተግባባን። ሴቷ ግን እንደ ማህበረሰብ ፐርሰናሊ ደግሞ የሚደርስባት የሳይኮሎጂካሊ የሚደርስባት እንትን አለ። ተግባባን አይደለ? አብዛኛው በመጠናናት ውስጥ የቆዩ ሴቶች ያንን ነገር ሉዝ ያደርጋሉ፣ ክብራቸውን ማለት ነው። ተግባባን አይደል? ከዛ ወንድየው ምንድን ነው የሚለው 2 ዓመት 3 ዓመት አጥንቷት አይደለም ምን ልበል ሞክሮ ከዛ በኋላ ግን አይ እኔ ሀያ ያላት ከሙተነቅቧል ጥሩ የሆነች ሴት ነው የምፈልገው ይልና እሷ ላሽላት 2 ዓመት እኮ ነው ያጠናት። ኢየሱስ የወሲብ አካል ነበረው አልነበረውም? በጣም ደንግጫለሁ እኔ እውነት ለመናገር። ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የሕይወቱ መገለጫ ነበር። ፍጹም ሰው ከነበረ እንደኔና እንደናንተ ሁሉ አካል ነበረው፣ ኢንክሉዲንግ የወሲብ አካል። ስንቶች ታምናላችሁ? አይዞህ አትፍራ። ነበረው። ጌታ ይመስገን። ካልነበረው ሰው አልነበረም ማለት ሰው አይደለም ማለት እንኳን አይደለም አሁን ማን ያኔ አሁንም በክብር ባረገበት በዚያ ስፍራ ይሄንን አካል ነው ለብሶ ያለው። ክብር ለስሙ ይሁን። ሰላም ነበራችሁ? ደህና ነን። ከላይም ከታችም ኦፕሬሽን ተደረኩት። ከላይም ከታችም ቅድድ ኦፕራሲዮን ተሰርቷል። አይኑን ኦፕራሲዮን ተሰርቶ አሁን በጥሩ ሁኔታ ላይ ይገኛል። ኢንሻአላህ ወደ ቅርቡ ወደ ዳዕዋው ይመለሳል። ሁላችሁም ዱአ አድርጉለት። አላህ ጨርሶ ይማረው። ትንሽ ነገር ናት ተብሏል። السلام عليكم.